ጃልልቲ አንድ ቁጥር እየጻፈች ነው። ስለዚህ ጉዳይ የምታውቀው ነገር አለ እሷ? ላ እኔ አይደለም ከለጋር ጥለኛውና ሰላም ብንሆን ራሱ እኔ ጉዳይ ላይ እጇንም ጣቷንም እንድታስገባል ነው። እሺ ምን ፈልገሽ ነው አንድ ቁጥር የምትጽፊው? እዛኔ እያመመኝ አላመመውም ብላ እየሰደበችኝ ነበር። ይቅርታ ደግሞ ጠይቃኝ አላደርግልሽም ምድር ላይ አይደለም ሰማይ ቤት ራሱ አንድ ቁጥር እየጻፈች ስለዛ አይ አንቺ ፈልጋሽ አስገብኝ እፈልጋለሁ ሙባረክን እያለች ነው። አስገብኝ እያለች ነው። ምናልባት ማስረጃ ይኖራት ይሆናል። ትግባና ማስረጃ ካላት ታቅርብ። ምናልባት አንተ ነው በማርያም እያለች ነው። ምናልባት አንተ ሊረዳ የሚችል ነገር ሊሆን ይችላል። ይኸው ስቤታል። ሀውዬ እንዴት ነሽ? ሊኔ ቆንጆ ሰላም እንደው ልዩነቶች ቢኖሩም እንግዲህ በሌባ አንድ የሚያደርገን ነገር አለ። ሁለታችንም ሌባን እንጠላለን እና ሙባረክ የጉበቱን ሳያጠራ ተዘረፍኩ ሲል እንዴት ነው ሌባን ይከሳል እንዴ? ስለ ጉበቱ መታመም ሳይታመም ቱርክ ሀገር ሄዶ ስለኔ አያገባትም። ቤት አላት ቤት ማያገባኝ ቆይ ነገር አለ። እኔ ደግሞ ብዙ ማስረጃዎች አለሽ። ሳይታመም ታመምኩ እንዳለ ማስረጃ አለሽ። ከሱም በላይ የኦሮሞ ሕዝብ ታመመ ሞተ ምናምን እያለ እየሰበሰበ ከኩላሊት ታማሚ ዳያሊሲስ ላይ ባለ ሰብስቦ ሞቷል ብሎ ለቅሶ ተጠምጦ ልጁ ራሱ በህይወት ይመጣል። ማስረጃ ነው የምነግርሽ። ለዛ ነው ማስረጃ ታቀርብ። ይሄ ግድ ነው። አሁንማ ከእንቅልፌ ስነሳ ቀን ይሰጠኝ እኮ ቀን ስጭን ቀጠሮ ነገ ኦፍ ነኝ። ይሄ ሰውዬ አደገኛ ሌባ ነው። እኮ ከማስረጃ ጋር ነው ማስረጃ ያ ከነገና ጉበት መታመሙን ጉበቴ ፌል አረገ ብሎ ጉበቱን ዳያሊሲስ ያስደረገ እኮ ነው። ለእንቲ ማስረጃ ነገር መችው አንድን ሰው ይዤ እመጣለሁ። እኔም ይዤ እመጣለሁ። አንተም ነገ ስንት ሰዓት ስለ ጉበት መታመም ማስረጃ ነው። አቢባ ኩላሊት በሽተኛን ምናምን ሞቷል ብሎ ብር ሰብስባለች። እኔ ለታያት ሙባረክ ፕሊዝ ዝም በል። ቤቱ የኔ ነው፣ እኔ ነኝ የምመራው እባክህ። ስለዚህ አሁን ልዕልት ያለችው ሙባረክ ጉበቱን ሳይታመም ታመምኩ ብሎ ህዝቡን እሱ ዋናው አጀንዳ ነው። ያንን ልጅ ሳምንት ይፈጅብኛል ፈልጎ ለማግኘት አመት ስላለፈው ማለት ነው የኬስ ግን ምንድነው ይሄኛው ስለ ጉበት ኬስ ስለመታመምክ ማስረጃ ወንድም ራሱ መስክሯል እንዳልተረም አቢባዬ በቃይ ሙባረክ ይኸው ጽፌዋለሁ እዚህ ጋር ማስረጃ ይዘሽ ነገ ነይ። እሱ ማስረጃውን ይዞ ይምጣ ስለ ጉበቱ ታሞ ማንም አይጠይቀኝም። እኔ ማስረጃዬን ማንም አይጠይቀኝም ስለኔ ታረከኝ ለምን ገንዘብ ሰብስበህ በላክ ሜዲካል ሪፖርት ክን ይዘህ ትመጣለህ። ከዛ በኋላ ምን ታደርግልኛለህ? በእናትሽ አንድ ነገር ልንገርሽ አቢባ፣ እኔ በመሰደብ የሚያልሽውን ላለመታመም ማስረጃ አምጪ አቢባ። እኔም አለኝ እሱም ይዞ ይምጣ። አንድ ነገር ልንገርሽ አቢባ፣ ታርግልኝ እንዴ? እሺ ለሚሰድበኝ ሰው ምንም አይነት መልስ የለኝም። ምን ብዬ ተሳደብኩ? ሌባ ነኝ። አሁን ነው እሷ ለህዝቡ ላለችው ስያሜ ማስረጃ የማቅረብ ግዴታ አለባት። ካለበለዚያ እናምናትማ። ማስረጃ ነው። አንድ ነገር ልንገርሽ፣ ታፍርባታለች። ደግሞ ምኗ ነው የሚያፍረው? በእናትሽ አቢባዬ፣ ሌላ ቀን ይሁን እሱ። ሁለተኛ እሺ ስታመጪ ደግሞ ሌላ የኩላሊቱ ፌል አደረገና ብሎ ሰብስቦ ልጁ ሞቷል ብሎ ልጁን እስቲ ዋትስአፕ ላይ ፈልጌ ያመጣው የዛሬ አመት ያለፈ ኬዝ ነው። በነገርሽ ላይ እኔና ሙባረክ አንድ አመት በላይ አልፎናል። ግን ዋናው ቆይ አንዴ ላውራ አንዴ ዋናው ኬዝ ጉበቴ ፌል አረገ ብሎ የተሰበሰበው ገንዘብ ያለምንም ማስረጃ ነው። ማስረጃ ይስጠን ጥያቄ እኮ ማስረጃ አምጪ። በማስረጃ ነው ሰው የሚታቸው። ማስረጃ እኮ አልሰጥም አለ እኮ ጉበቱን አለመታመሙ። ከዛን ወንድሙ እሱ ቱርክ ሀገር አንቺ ነሽ ቀድመሽ አልታመመም ያልሽው። ቀድሞ አልታመመም ያለ አካል ማስረጃ ይመጣል አለመታመሙ። ኦኬ ከዛ በጣም ደስ ይለኛል። ከዛም በኋላ የግብጽ ሀገር ማስረጃ ብሎ የኢትዮጵያ ማስረጃም ሳይ ጉበቱ ጤነኛ ነው የሚል ማስረጃ ራሱ የፖስተውን ይዤልሽ እመጣለሁ። ራሱ ሙባረክ የፖስተውን ማለት ነው። እና የሚለውን የሰው ምስክር ሳይሆን የዶክመንት ማስረጃ አምጪ። ራሱ ሙባረክ ማስረጃ ነው ብሎ የፖስተውን ላይቭ ላይ አለኝ ሴቭ አድርጌ ይዤዋለሁ። እግዚአብሔር ይመስገን። እሱን ይዘን እንመጣለን። ከነገና እሱም ደግሞ ማስረጃውን ያምጣ። ጉበቱን ፌል አድርጎበት ከኢትዮጵያ ህዝብ ሊሰልሽ በጣም ማለት ነው አቢባ ቤት ስለሆነ እንጂ
ልክሽን የማውቀው እኔ ነኝ። ማስረጃ የምታመጣው ለአንተ ነው። ልክ የማውቀው ላይ ካፋንኪ ቀቢ መልስ አልሰጥሽም። በጣም ነው የምንቅሽ። ድምፅሽን ላውጥ ልክፈትልሽ። ድምፅሽን ይከፈት። ሰው ገላለሁ ያሸረበሽው ዛሬ አየሁት አገኘሁት። ይኸው እሺ፣ ይኸው ባለፈው ልጁ ጠይቆኝ የለኝም ብዬ ነበር። ሙሉን ክፈት፣ ግን ሙሉን ክፈተው። ሙሉን እኔም ድምፁን ይዤ እመጣለሁ። ባይዘው ድምፁ አለኝ እኔ። ሙሉን ከፍቷል። ባለፈው አጣው ሰው ግደልልኝ ኢጅፕት ላይ ማለት ነው። ሰው ግደልልኝ ይላል። ኧረ ሀቢባ የማይሆን ነገር ግደልልኝ ያለችህ እኔ ታለ ቆይ እኔ አመጣልሻለሁ ማስረጃውን። እኔ ብዙ ነገር አለ እኔ ጋር እሷ። ይሄ አንዱ ነው። በደንብ ሙሉን አሰማ። ሙባረክ ኢጅፕት ነው መሰለኝ ሴፍ ያደረኩት። ያ ፐርሰናል ጉዳይ ነው ጋይስ፣ ያ ፐርሰናል ጉዳይ ነው። እዚህ ጋር የምናወራው ሌላ ጉዳይ። ይኸው እኔ አሰማዋለሁ፣ ችግር የለውም። እኔ አሰማዋለሁ። ሞኔ ልዕልት ነኝ። ስሙት፣ እኔ አሰማዋለሁ። ኪያ ኦሮ የሚባል ቲክቶክ አካውንት የእናቴን ፎቶ ሰቅሎ ገላታለሁ፣ ልጆችንም ገላለሁ እያለ ነው እና ደጋግሞ ነው። እኔ ያላናግረውም ሸሸዋለሁ። በሰዎችም ተወኝ ብዬ ሳስጠይቀው አሁን እናቴን ፎቶ እየሰቅሎ አስገድላታለሁ እያለ ነው እና ልከሰው ፈልጌ ነበረ። በግብጽ ሀገር ሎየር እንዴት ነው ማናገር የምችለው? እንደዚህ አይነት ነገሮችን ወይኔ በህጋዊ መንገድ ነው መሄድ የምፈልገው እና ግብጽ ሀገር ውስጥ ልከሰው ፈልጌ ነበር እና ላማክር ነበር በህግ ቴንክ ዩ። አሁን እኔ ደግሞ አስገድላለሁ ስለ ያልኩትን አንተ ደግሞ አሰማ፣ እንሰማለን። ይሄን ነገር እኔ ፍርድ ቤት አይደለሁም፣ ፖሊስ አይደለሁም። ግብጽ ነው የምትኖረው። ልጁ ግብጽ ነው። እናቴ ሰብራ የሚሳደበው ግብጽ ነው። ሎየር እንድታገናኘኝ ነው። ላይ ይክፈትልን። አንቺ እንዲገድል ያለውን ቮይስ ይክፈትልን። ጋይስ ኮሜንት ላይ ኮሜንታችሁን አንብቤያለሁ። ያ ፐርሰናል ጉዳይ ነው፣ ሌላ ጉዳይ ነው። ይሄ ደግሞ ሌላ ጉዳይ ነው። ስለዛ ከዛ ይሄን ድምጽ ካላከችልኝ በኋላ ደውላ ማን እንደሆነች ማንም ያውቃታል። እዚህ ሚዲያ ላይ ደውላ እኔም ህግ አንቺ እዚህ ነዋሪ ካልሆንሽ ቱርክ እዚህ ሀገር ያለ ሰውን ምንም ነገር ማድረግ አትችይም። ድንገት ዲያስፖራ ከሆንሽ ደግሞ ስለሆንሽ ደግሞ ልትከሽፍ ያለሽ ምናምን ብዬሽ ስላት ደውላ ስንት ሰዓት አዋርታኝ እኔ እናንቺ መርዝ አይደለሁም፣ የሰውን ድምፅ ሪከርድ አላደርግም፣ የፈለግከውን ብር ልክልሃለሁ፣ አስገድልልኝ ብላኛለች ራሷ ማለት ነው። ስለዛ ይሄን ደግሞ ሰውና ሰውን ማጋጨት ስላለፈለኩ ዝም ብያለሁ። አሁን አንቺ የምትከታተይኝ እዛኔ አይ እኔ ሰውን ነፍስ አላስገድልም አላቅምም፣ ራሳችሁ አስገድላችሁ እንደምታውቁት ገባሽ? ጨርሶ ተባብለን ስልክ ተዘጋጋ። ሌላ ሙቤ ለእያንዳንዱ ነገር ለምንናገረው ነገር ማስረጃ ማቅረብ አለብን። አንደኛ አንደኛ እሷ አንተ ለማለትህ ማስረጃ ወላሂ እየተነጀሰ ነው። አቡ ብሄድ ይሻለኛል እንጂ ያንቺ ቤት እየተነጀሰ ነው። ቤት አላት የምትሳደብበት፣ እሷ በስድብ የምታምን ሰው ናት ብሎ ከትያታለሁ። እኔ ከእሷ ጋር መቀመጥ አልፈልግም። አሁን የእሷን ጉዳይ ነገ ይዛ ትምጣና ቡዬ ቆይ ለራሷ ለልቱ ጥያቄ አለኝ። አሁን አንቺ ማን ልኮሽ ነው የመጣሽው? ማለት ሌባው እንዳይጋለጥ አንቺ ልኮሽ ነው እኔ ሄት ሌባ። እኔ በነገርሽ ላይ ሌባን በጣም ነው የምጠላው፣ ግን ሙባረክ ሌባ ነው። እመኑኝ አይደለም፣ በማስረጃ እመጣለሁ እኮ ነገ በማስረጃ እመጣለሁ። ነገ ኩላሊት ያለችውን አንዴ ባካችሁ በግድያ ይኸውልሽ፣ ግድያ ሰው እንዲገል ትዕዛዝ እንደሰጠሽው ሲናገር ማስረጃ ጠየቅኩት። በኮሊንግ ነው ያዘዘችኝ አለ። ኦኬ በኮሊንግ ነው ማስረጃ የለክም ማለት ነው። አንቺም አሁን ሙቤ ሌባ ነው አልሽ። ሌባ ለመሆኑ ማስረጃ ስታመጪ ይኸውልሽ ሀቢባ፣ የዛሬ ሌባ መከሰስ ያለበት እኮ ከዚህ በፊት ሌባውንም መጣራት አለበት አይደለ? ስለዚህ የዛሬውን ቀጥሉበት፣ ወጣለው። ነገ ግን አፖይንትመንት እያዝልኝ ስለሙባረክ አፖይንትመንት ስንት ሰዓት?
ስንት ሰዓት? this time okay 10:30 በጣም አሪፍ ታይም ሙቤ ነገ እንገናኛለን። እስከዛ ግን ትናፍቀኛለች ሀቢባ። ልጁን ጊዜ ፈጅብኛል አልኩሽ ከአመት በላይ ካናገርኩት እኔ አመጣልሻለሁ ነው መጀመሪያ ላይ ትልቁ አጀንዳ እኔ አመጣልሻለሁ ለሁለቱም ሌላጣሁን ለሀቢባ ተይ የኔ ጉዳይ ቆይልኝ የኔ ጉዳይ ኖ ያንተ ጉዳይ ነው ልጁን ታውና ኖ የኩል ጉዳይ ነው እኔ ያሳስበኛል ስለ ሙባረክም ጤና ስለዚህ ስለ ጉበቱ ጉዳይ ነው እኔ የምፈልገው ልጁን ላምጣው ሀቢባ እና ስለ ልጁ ጉዳይ ነው የሚወዱኝ ሰዎች አመት በላይ አልፎኛል ልጁን ላምጣላችሁ አሁን ኦፍ ኮርስ ካለበለዚያ እኮ አንተ በኩላሊት አቡ እኔ አሳፍራለሁ ሀቢባ ስሚኝማ ሀቢባ ልጁ መሆኑ እንዴት ታውቂያለሽ? ልጁን ራሱ ካየሁት አመት አልፎኛል ካየሁት አመት አልፎኛል። ቲክቶክ ላይ ስንት ሰው ነው የማየው? ግን ምን ያለ ማስረጃ ሰው ወንጀል አይቼ ይኸውልሽ ሀቢባ እኔን ስሚኝ። እኔ አሁን ዋናው አጀንዳዬ ሙባረክ ጉበቴ ፌል አረገ ብሎ ከኢትዮጵያውያን ገንዘብ ሰብስቦ ነው ሀቢባ ቤት የሀቅ ቤት ነው እኮ ነገ ስለ ጉበቱ ነገ ማስረጃ አልመጣም። አንቺ ቤት አይና አለ የተባለ ኢትዮጵያ ፌመስ ቤት አልሄድም። ሰው አያንበረክከኝም። ባይዘይ ለኃይልም ከተነሳው አልቻለም። ሀቢባ ቤት ስለምወርድ የመጣው እሺ እኮ ነገ ትመጣ እዚህ እኮ የምንገናኘው የኔ ጌታ ልጁን ላምጣላችሁ ግን ለእንቲ ካላመጣሽ ኧረ ምንም ችግር የለም አቡዬ አታመጣም እንጠብቃታለን እስከ ነገ ካላመጣች ዝም ብላ ነው የሰው ስም የምታጠፋው ማለት ነው የሁሉንም ኧረ በስመ አብ ለማንኛውም ግን ስለ ጉበቱ ነገ አመጣለሁ አያገባሽም ማስረጃ እንጠብቃለን ስለ ጉበቱ ያገባኛል ስለ ጉበታችን አባዬ ያገባኛል ብር እኮ ታሟል ብለን ብር ስፔንድ አድርገንበታል ሌላ ቦታ እየገባች ይሳካላታል የኔ ነገር ታበላሻለች እዚህ ቤት ደግሞ እኔ ሰው ቤት አልገባም እኔ ዛሬ አንተን አይቼ ነው የገባሁት አቡዬ ቤት ነው ቤቱ ሁሉ መረጃ ነው የምናወራው ማስረጃ ካመጣች ነገ ማስረጃዋን እናያለን ቴንክ ዩ ነገ በጣም ደስ ይለኛል እኔ ነገ ስለ ጉበቱ በጣም ማስረጃ ለጉበቱ አንዴ ሙባረክ ዝም በል ለመጨረሻ ጊዜ ልንገራት ልእልቲ ሀቀኛ ከሆንሽ ስለ ሀቅ ነው የምናገረው የምትይ ከሆነ ማስረጃ ሙባረክ ላይ የተናገርሽው ነገር ማስረጃ አቅርብ እሺ ነገ እንገናኝ ባይ እሺ ወደ ልጁ እንመለሳለን ማንም ሰው አጀንዳ እንዲያስቀይረን እዚህ ሌባ ጉዳይ እንዲደባበስ እንዲያደርገን አንፈልግም ማንም ሰው እሺ አቡዬ ቃል ምገባልሽ እኔ ሙባረክ ሪካርድ አድርጊ በእናትሽ ወይ ደግሞ አስቀምጪልኝ እኔ ሙባረክ የሰውን አንድ ብር በልቼ አንድ ብር መጀመሪያ የሰውን አንድ ብር ከበላው ልበላ ካስብ እንደ ኢትዮጵያም እንደ ኦሮሞም ለሰው ልጅ ውለታ ከመዋል ውጪ የሰውን ብር አንድ ብር ልበላ ካስብ እንቅልፍ አይዘኝም መጀመሪያ ነኝ ሁለተኛ ለቤተሰቦቼ ለተከታታዮቼ እናትና አባቴ መቃብራሉ ለነሱ ራሱ አፍራለሁ የሰውን ብር አልበላም በልቼ ማላቅም የሰውን ብር ልበላ ሳስብ ይግደለኝ በክብር ማለት ነው ክብር ነው መሞት ለኔ እኔ ጋር የሰውን ብር በጣም ነው የምጠየቀው አንድ ብር ከመበላ በሞት ይሻለኛል እቺ ሰው ነገ ካላመጣችልኝ ውሳኔውን ላንቺና ለቤተሰቦች ነው የምታወው እሷ ያለች ማስረጃ ካላመጣች ቃል እገባለሁ ቪዲዮ እንደምሰራልክ ላይቭ ገስት ላይ አስገብኝ በማርያም ብላት ለምናኝ ገብታ እንደዚህ ብላ ተናግራ ማስረጃ አመጣለሁ ነገ ቅጠሪኝ በዚህ ሰዓት ቀጠሮ ያዥልኝ ቀጠሮ ይዤላት